በኢትዮጵያ ታሪክ ውስጥ እንደ ዮዲት የተወገዘና የተጠላ ሌላ ፍጡር የለም። ድንገት ግራኝ አህመድ ይወዳደራት ይሆናል ሲሉ ብዙ የታሪክ ሊቃውንት ይገልጻሉ። ዮዲት ከስሟ ከትውልዷ እንዲሁም የንግሥናዋን ዘመን ጨምሮ በርካታ የሚጣረሱ ታሪክ ባለቤት ናት። አንበሳ ወድም የተባለውን የአክሱም ንጉሥ ለመውጋት ጦሯን ያሰማራች፣ ለአክሱም ስልጣኔ መውደቅ ምክንያት ክርስቲያን ጠል ንግሥት እንደሆነች ታሪክ ያወሳታል። አንዳንድ ታሪኮች ደግሞ ዮዲት ቀድሞውኑ ክርስቲያን እንደነበረችና በአክሱም የክርስትና ካህናት በተሰራባት ግፍ ተማራ ክርስቲያኖችን ማሳደድ እንደጀመረች ይተርካሉ። ዮዲት ባነሳሷም ሆነ በድርጊቷ ከሰሜን ሳይሆን ከደቡብ የተነሳች የሲዳማ ንግሥት ነበረች የሚሉም አሉ። ይህንን የሚሉት በዚያን ዘመን ኃይለኛና በሴቶች ይገዛ የነበረ መንግሥት የሲዳማ መንግሥት ስለነበረ ነው ይላሉ። ምንም እንኳን ዮዲት የክርስትና አማኞችን ታሳድድና አብያተ ክርስቲያናትና ቅርሶችን ታውድም እንጂ ለ40 ዓመታት ስትገዛ ኢትዮጵያን በውጪ ኃይል አላስደፈረችም ነበር። ሰላም ውድ የጃምቦ ቲዩብ ቤተሰቦች፣ ዛሬ በ8ኛው ክፍለ ዘመን ተነስታ ስለነበረችው ብዙ ክርስቲያኖችንና አብያተ ክርስቲያናትን ስላወደመችው ጨካኝ ንግሥት ተብላ ስለሚተረክላት ስለ ዮዲት ጉዲት ታሪክ ከተለያዩ መጻሕፍትና ድረገጾች አሰባስበን የገጣጠምናቸውን ታሪካዊ ጥንቅር ወደ እናንተ ይዘን ቀርበናል። በየዕለቱ እንደዚህ ያሉ አስተማሪና ግሩም ጥንቅሮች እንዲደርሷችሁ ጃምቦ ዩቲዩብን ሰብስክራይብ ማድረግ እንዳይረሳ። ይህንንም ቪዲዮ ላይክ በማድረግ ጀምሩት። አብራችሁን ቆዩ። ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን መጀመሪያ በንግሥት ህንደኬ ዘመን ወደ ኢትዮጵያ የገባው የጥምቀት ዜና በአራተኛው ክፍለ ዘመን በአብርሃና አጽብሃ ዘመነ መንግሥት በአባ ሰላማ ከሳቴ ብርሃን ስብከት ተስፋፍቶ አብዛኛው የኢትዮጵያ ሕዝብ ስብከተ ወንጌልን አምኖ ጥምቀትንና ክርስትናን ተቀበለ። ነገሥታቱ አብርሃና አጽብሃም ክርስትና ብሔራዊ ሃይማኖት እንዲሆን አወጁ። እጅግ በጣም ጥቂት የሆኑ የአይሁድ ወይም ጁዳይዝም ሃይማኖት አማኞች በወንጌል አናምንም፣ ክርስቲያን አንሆንም፣ ሕገ ኦሪትንም አንቀበልም በማለት በ982 ዓመተ ዓለም ገደማ በቀዳማዊ ሚኒሊክ ዘመን የመጣውን እምነተ እስራኤልን መከተልን ቀጠሉ። የክርስትና ሃይማኖት አንቀበልም ብለው በአይሁድ ወይም የኦሪት እምነታቸው የጸኑት ሕዝቦች በነገሥታቱ ትእዛዝ የኢትዮጵያ ዋና ከተማ ከሆነችው ከአክሱም ከዙሪያዋ እየለቀቁ በመውጣት በወልቃይት፣ በሰሜን፣ በወገራ፣ በደንቢያ፣ በአገው፣ በላስታ፣ በሰቆጣና በመሳሰሉት ሊኖሩ እንደሚችሉ ስለተገለጸላቸው አክሱምንና አካባቢዋን እየለቀቁ በመሄድ ተበታትነው ይኖሩ ጀመረ። በዚህም ምክንያት ፈላሻ ተባሉ። ፈላሻዎች እምነታቸው ሕገ ኦሪት ቢሆንም ኢትዮጵያዊነታቸው የተረጋገጠ ስለሆነ በመንግሥት ትእዛዝ በተፈቀደላቸውና በሚኖሩባቸው በሰሜን፣ በላስታ እንዲሁም በተለያዩ ስፍራዎች ለረዥም ጊዜ በመኖር ቁጥራቸው እየበዛ ሄደ። የሕዝቡ ቁጥር እየበዛ ሲሄድም ለአክሱም መንግሥት ግብር እየከፈሉ በሰላም ይኖሩ ጀመር። በ852 ዓመተ ምህረት ገደማ ዮዲት የተባለችው የጌዲዮን ልጅ ንግሥት ዘሯ ከፈላሻ ውስጥ በመሆኑ ፈላሾችን ይዛ ተነሳች። በላስታ የሚኖሩ የክርስቲያን ሃይማኖት ተከታይና የቡግና ባላባት በዮዲት ውበትና ኃይለኝነት ስለተማረከ ሃይማኖቱን ለውጦ አገባት። በዚህም ምክንያት ተጨማሪ ኃይል ለማግኘት ቻለች። አንዳንድ የታሪክ ጸሐፊያን ሲያብራሩ ዮዲት ቀድሞውኑ ክርስቲያን እንደነበረችና ወደ አክሱም ተሰዳ ሳለ የክርስትና አማኝ ካህናት ባደረሱባት ግፍ ወደ ሻም ንጉሥ ሀገር ተባራ ሳለ
ቢስ የተባለው የንጉሱ ልጅ አግኝቶ በቁንጅናዋ ተማርኮ አግብቷት እንደነበርና በዚህም ኃይሏን እንዳሰባሰበች የሚያትቱም አሉ። በጊዜው በአክሱም ዙፋን ላይ የተቀመጠው የንጉሥ ድንግዣን ልጅ አንበሳውድም ነበር። አንበሳውድም አባቱ ሲሞት ገና የ12 ዓመት ልጅ ቢሆንም የንግሥና ሥልጣኑን ግን ይዟል። ዮዲት ንጉሡ ገና ሕፃን ስለሆነ የእሷን ጥቃት የሚቋቋም ኃይል ሊያሰባስብ እንደማይችል በመገመት አጋጣሚውን ተጠቅማ ልትወጋው አሰበች። በዚያን ጊዜ አክሱም የእስልምና ሃይማኖትን ለማስፋፋት በሚደረገው ጥረት የተነሳ ጠረፎቿ በመወረራቸው በቀይ ባህር የነበራትን የበላይነት ያጣችበት ወቅት ነበር። ይህች የክርስቲያን ባላጋራ የሆነች ንግሥት ፈላሾች የሆኑትን ሁሉ በአንድነት አሰባስባና አስተባብራ የአክሱም ንጉሥ አንበሳውድምን ለመውጋት ተነሳች። ከላስታ ሰሜንና ወልቃይት የተሰበሰቡትን ፈላሾችና ሌሎችንም ቀስቅሳና እምቢ ያሉትንም አስፈራርታ በማነሳሳት ብዙ ሰራዊት እየመራች ወደ አክሱም ዘመተች። ወደ አክሱም በምትጓዝበት ጊዜ ያለፈችበትን ስፍራ ሁሉ ሰራዊቷ ይመዘብርና ያጠፋ ነበር። አብዛኞቹ አብያተ ክርስቲያናትና ሌሎችም ውድ የሆኑ የባህል ቅርሶች የተቃጠሉትና የወደሙት በዮዲት ጭካኔ የተሞላበት ወረራ ነበር። ብዙ ጊዜ አምረውና ደምቀው ግርማ ሞገስ የነበራቸው አብያተ ክርስቲያናትና ሐውልቶች ለታሪክ ምስክርነት በእሳት ጋይተው ፍርስራሻቸው ብቻ የሚታየው ብዙ ናቸው። ብዙ ክርስቲያኖች ሲጨፈጨፉ የቀሩትም በታላቅ አደጋና ስጋት ተውጠው የመከራ ዘመናትን አሳልፈዋል። የዮዲት ፍላጎት የክርስትና ሃይማኖትን አጥፍታ የአይሁድን እምነት ለማስፈን ነበር። ይህን በስፋት ይካሄድ የነበረው ጭፍጨፋ ለመቋቋም የተሳናቸውና በስጋት ላይ ወድቀው የነበሩት የአክሱም መሳፍንትና መኳንንት ሕፃኑን ንጉሥ ይዘው ሸዋ ውስጥ ወደሚገኘው ወደ መንዝ ሸሹ። መንዝ የተመረጠበትም ዋናው ምክንያት የመልክዓ ምድሩ አቀማመጥ ገደላማና ዋሻ በመሆኑ ጠላት ስለማይደፍረው ገፍቶም ቢመጣ ለመከላከል አመቺ በመሆኑ ነበር። ዮዲት የክርስትና ሃይማኖትን አጥፍታ የፈላሻን ሃይማኖት በሰፊው እንዲሰበክና እንዲስፋፋ ስለፈለገች በአክሱም ሕዝቦች የተገነባውን 2000 ዓመታት ያህል አብቦ የቆየውን ስልጣኔና የስልጣኔ ውጤት የሆኑትን ታሪካዊ ስፍራዎች ማፈራረሷን ተያያዘችው። አብያተ ክርስቲያናትን ማቃጠልና ካህናትን መግደል የዕለት ሥራዋ ሆነ። በተለያዩ አጋጣሚዎች ከተረፉትና እስካሁን ድረስ ካሉት ጥቂቶች በስተቀር ሐውልቶችን፣ ውብ የሆኑ የሥነ ጥበብ ቅርሶችንም አፈራርሳለች። አብያተ ክርስቲያናትን አቃጥላለች። የክርስትና ሃይማኖት ተከታይ ምዕመናንን፣ ካህናትንም ሰይፋለች። በጊዜው የነገሥታቱ ዘር ሐረግ የነበራቸው የመሳፍንት ልጆችም መንግሥቱን እንዳይቀናቀኑና እንዳይሸፍቱ ሕዝቡንም እንዳያነሳሱ ተብሎ ወደ ደብረ ዳሞ ተራራ እየተወሰዱ በእስር እንዲቀመጡ ይደረግ ነበር። በቆየው ሥርዓት በዚህ ገዳም ውስጥ የመሳፍንት ልጆች በቁም እስረኝነት እየተጠበቁ ይቆዩና ንጉሡ ሲሞት ከመሳፍንት ውስጥ ሕዝቡ የመረጠው ይነግስ ነበር። በዚህ ምክንያት የተሰበሰቡትን 400 የሚሆኑ የመሳፍንት ልጆችን በጅምላ አሳርዳቸዋለች። ዮዲት በዚህ ጭካኔዋ የተነሳ ተግባሯንና ክፋቷን የሚገልጹ የተለያዩ ቅጥያ ስሞች ተሰጥተዋታል። በትግራይ ሕዝብ ጉዲት ወይም ጉደኛ፣ በአፋር ሕዝብ ጋጽዋ ወይም አስፈሪ አውሬ በመባል ስትታወቅ፣ በአማራ ሕዝብም እሳቶ ወይም የምታቃጥል ብለዋታል። ዮዲት 40 ዓመት ስትገዛ ኢትዮጵያን በውጭ ኃይል አላስደፈረችም ነበር። ነገር ግን እልህኛ ስለነበረች ስልጣኗን ካረጋገጠች፣ ኃይሏን ካጠናከረች በኋላ በመንዝ ተራሮች የተደበቁትን አንበሳውድምንና ተከታዮችን ካላወደመች የመሰረተችው መንግስት ዘላቂ እንደማይሆን ስለገመተች ያለ የሌለ ሰራዊቷን ይዛ ወደ መንዝ ተራሮች ረጅምና አድካሚ ዘመቻ ጀመረች።
ይህንን የዮዲት ዘመቻ ያወቁት አንበሳ ወንድምና ተከታዮቹ ግን ለማጥቃት ይበልጥ አስቸጋሪ ወደ ሆነውና እዚያው ሸዋ ውስጥ ወደሚገኘው ወደ መርሃቤቴ ሸሹ። ዮዲት በዚሁ ሳትገታ ልትከታተላቸው ሞክራ ነበር። ይሁን እንጂ ከመሬቱ አቀማመጥና አስቸጋሪነት ሌላ የንጉሡ ወታደሮች የመንዝ የመርሃቤቴ ሕዝብ በየጊዜው ያደርሱባት የነበረው ጥቃት አንድ ላይ ተዳምረው ዓላማዋ ሳይሳካላት ወደ ሰሜን ኢትዮጵያ እንደገና ለመመለስ ተገደደች። ከዚህ በኋላም 13 ዓመታት ስትገዛ እንደቆየች ታሪኮቿ ይገልጣሉ። ዮዲት በተለይ በሰሜን ኢትዮጵያ ብዙ ክርስቲያኖችን ጨርሳለች። አብያተ ክርስቲያናትን አቃጥላለች። የአክሱም ሐውልትን የመሳሰሉ ቅርሶችንም አውድማለች። ወደ ጎጃም ተሻግራ እነ መርጡ ለማርያምን መዝብራለች። ዮዲት በአጠቃላይ በስልጣን የቆየችበት ለ40 ዓመታት ሲሆን የሞተችበት ምክንያትና ቦታ በትክክል አይታወቅም። ነገር ግን የአብርሃ ዋጽባ ቤተ ክርስቲያንን አቃጥላ በምትመለስ ጊዜ አዲ ንፋስ ከሚባለው ቦታ ላይ በተነሳ ከፍተኛና አስፈሪ አውሎ ንፋስ ምክንያት እሷና አብሯት የነበሩ ተከታዮቿ አልቋል ሲሉ አንዳንድ የታሪክ ሊቃውንት ይናገራሉ። መቃብሯም ከውቅሮ ከተማ በታች በሚገኘው አዳካ ውሃ አጠገብ በሚገኝ ቦታ ላይ የድንጋይ ምልክት ተቀምጦበት ይገኛል። ውድ የጃምቦ ቲዩብ ቤተሰቦች ለዛሬ ያዘጋጀነው የታሪክ ጥንቅር ይህንን ይመስላል። አብሬያችሁ የነበርኩት እኔ ጃምቦ ነበርኩ። በቀጣይ በሌላ ጥንቅር በሌላ ታሪክ እስከምንገናኝ ሰላማችሁ ይብዛ።